ይሄ የሀገርን ጉዳይ ወዴት ይወስደዋል? ኦኬ ወደባቸውን ተወስዳለህ። ከዛ በኋላ ወደቡን ራሱ እንዴት ነው የምታስተዳድረው? ራሳቸው ሚኒሻ ሆኑብህ ወይ ራሳቸው የጉሬላ ፋይት ውስጥ ገብተው ድጋሚ ሰላምና መረጋጋትን አይሰልቡትም ወይ? እንዴት ነው የባህር በር ባለቤት የምትሆነው? እስኪ እስኩን ነገር እስኪ በገባ ልክ እኔ ከምረዳው ግላዊ አየታይ ኦነግ ይባል ፋኖ ይባል በኢትዮጵያ ሂደት ላይ አንድ ነው ብዬ አምናለሁ። እዚህ ጋር የሚያወራው የተወሰነ ቴክስት መላክ የቻለው ሰው የጻፈው ቃል አይደለም ለኔ ትርጉም የሚሰጠኝ። ቦታው ላይ ያሉ ሰዎች አሉ፣ መስዋዕትነት እየከፈሉ ህይወትን እየኖሩ የሚኖሩ ሰዎች አሉ። እኔ ተቀምጥኩበት ወንበር ላይ ቁጭ ብሎ ቴክስት የሚጽፈውን ሰውዬ የሚጽፈውን አላነብም። እኔ ነገ ላይ አንድ ኢትዮጵያ በምትባልበት ሰዓት የትኛውም ኢትዮጵያዊ ልዩነት አስተሳሰብ ቢኖረው በእርግጠኝነት ነው የምናገረው ለዚች ሀገር አንድ አቅም፣ አንድ ስብዕና፣ አንድ ሉዓላዊነትን የሚያስብ ነው። ግጭቶች አሉ። አዎ ብዙ ግጭቶች፣ ችግሮች አሉ። ይሄ የሚበጠበጠው ነገር እየጠራ ስለለ ነው ቴዲ። አዎ ይሄ የሚኖረው መንገጫገጭ ጸጥ ሊል ሲል ነው። ውሃ ሊጠራ ሲል ውሃው ሊጠራ ሲል ነው። ከዛ አሸዋው፣ አመዱ፣ አፈሩ ይረግብና ጥርት ያለው ውሃ ይመጣል። ቀጥሎ ግን ውሃውን የቀርቶ ወደ ንጹህ እቃ የሚገለብጠው ሰውዬ ያኔ ነው ኃላፊነቱ። አሁን ብዙ የነበሩ ትርክቶች፣ ብዙ የነበሩ ስህተቶች ናቸው። ከዚህ በፊት የነበረው መንግስት የነበሩት ሂደቶች እኔ አልወቅስም። በሰዓቱ ያለውን ሁኔታ መረዳት እርግጠኛ ሆኜ መናገር ስለማልችል ማንንም ሊናገር አይችልም። በጥናት በአመለካከት የተደገፈ መረጃ ከሌለን እንዲህ ነው ብለን የምንናገረው ነገር አስተሳሰብ ነው የሚሆነው። በዛም ሰዓት የነበረው መንግስት የወሰነው ውሳኔ ጉዳይ ሊኖር ይችላል፣ የተለያዩ ኬዞች ሊኖር ይችላሉ። ሁኖስ የያዙት ኮንስትሬንቶች ሊኖሩ ይችሉ ይሆናል። ያንን በጥናት ተደግፎ መረጃዎች ኖረው እኔ አሁን እዚህ ጋር የምናገረው ድጋፍን ፖለቲክስ ከሚለው አይደለም። እኔ ቁጭት ስላለብኝ ነው ቴዲዬ። እንደ ሀገር ቁጭት ይፈጥርብሃል። እኛ ኢትዮጵያውያን አንዳንድ ጊዜ ከኔም ጭምር ትንሽ ነገር ነው ቴዲ የሚያሰማንና የሆነች ነገር ጫና ያለበት ሰው የሆነች ስራ ይቀዘቀዘበት ወይ የሆነች ቻሌንጅ ያለበት ሰው እዚህ ጋር ሆኜ ስለምነግርህ ጀነራላይዝ ማድረግ ልክ አይደለም። እና በዛ ሰዓት የነበረው ሂደት መንግስት አቅጣጫ ትክክል እኮ እይታዎች ነበሩ። እና ይቅርታ አመሰግናለሁ ቴዲ። ኦኬ መሀል ላይ አንድ ማስታወቂያ እነግራችኋለሁ። የቴዲ ሐዋሳ የቴሌግራም ቤተሰብ ያልሆናችሁ ቤተሰብ ሁኑ። ነገ ወይ ከነገ ወዲያ አንድ አፍታ ገብቼ ከዚህ ቀደም የሰበሰብኳቸው ጥያቄዎች አሉ። የፊታችን ረቡዕ ወይም ሐሙስ አቶ ልደቱ አያሌው ለሁለተኛ ጊዜ ከኔ ጋር ቆይታ ያደርጋሉ። እኔ ማለሳውን ጥያቄ ከጨረስኩኝ በኋላ ለእናንተም እድል መስጠት ስለፈለግኩኝ ባገኛቸው አቶ ልደቱ አያሌውን ይህን ጥያቄ በጠይቃቸው የምትሉትን ቴሌግራም ላይ ባስቀመጥኩላችሁ ስልክ ቁጥር ጥያቄ ከሁለት ደቂቃ አልበለጠ በኦዲዮ ሊሆን ይችላል። ከፈለጋችሁ በቪዲዮ ከፈለጋችሁ በቴክስት በሚመቻችሁ ጻፉልኝ። ቀኑና ሰዓቱን ወይ ሮብ ወይ ሐሙስ የሚለውን አሳውቃችኋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው፣ እዛ ቤተሰብ ሁኑ ለማለት ያለው። እሺ ቴንኪው ዘላለም። ሳም ወደ አንተ ልምጣ ወንድሜ። እሺ አመሰግናለሁ ቴዲ። ሳምንት መግባት ፈልጌ ነበር፣ ስነሳ ከእንቅልፌ ሃይማኖት ላይ ነው 5000 ሰው ምናምን አለና በዛ ምክንያት መግባታች አክቹሊ ቀደም ብዬ ተኝቼ ስለነበር ነው ሰዓታችን ስለሚለይ አመሰግናለሁ። ዘላለም ስለ አሰብ ብቻ ነው የተናገረው፣ ብዙ አጀንዳዎች አሉ። ከዛ ለመጀመሪያ ያህል ሀገሩን እንደሚወድ ኢትዮጵያዊ፣ ለሀገር እንደሚያስብ ኢትዮጵያዊ፣ ለቀጣዩ ጄኔሬሽን ለሚመጣው ትውልድ እንደሚያስብ ኢትዮጵያዊ ፖርት አስፈላጊ ነው አስፈላጊ አይደለም የሚል ክርክር ውስጥ መግባት አስፈላጊ አይመስለኝም። ኤግዚስቴንሻል ነው፣ በቃ ኤግዚስቴንሻል ጉዳይ ነው። ሀገሪቷ ወደፊት የመሄድ ጉዳይ ነው ፖርት ማለት። ቅድም መለስን ኮት አድርገው ነበር። መለስ ጎበዝ ነው፣ ኦራተር ነው፣ ያነባል፣ አዋቂ ነው፣ እውቀት አለው። አምሶሪ ቱ ሴይ ለሀገራችን በጣም ታሪካዊ ስህተት ብዙ ስህተቶችን ከሰሩ ሰዎች መካከል አንዱ እሱ ነው።
መንግስቱ ቡቸር ነው። ኢንተርናሊ ኤክስተርናሊ ሶሊድ ነበረ። ለአፍሪካ ጉዳይ ሎሜ ስብሰባ ላይ አፍሪካ ህብረት ሎሜ ስብሰባ ላይ የአፍሪካ ህብረትን መቀመጫ ለመውሰድ ሲጠይቁ መንግስቱ ቡቸር ነው ኢንተርናሊ፣ ኤክስተርናሊ ግን ለአፍሪካ እንደ ኃይለ ሥላሴ ጠንካራ ነበረ የሚል ነገር ሲናገር ነበር። ሂ ዋዝ ኤ ቡቸር ኢንተርናሊ። መለስ himself was a butcher። መለስ የሰራው ታሪካዊ ስህተት ዛሬ 5 ሚሊዮን የማይሞላ ህዝብ ያለው ኤርትራ የምታክል ሀገር 120 ሚሊዮን ህዝብ ላይ የሚፈነጭ እንዲሆን ፈጥሯል። ምናልባት አሁን የፖርት ጉዳይ አሁን ዲፕሊ እዚህ ላይ ኢንጌጅ ማድረግ ብልጽግና ሰሞኑን እያነሳው ስለሆነ ወደ ብልጽግናነት እንዳልሄድ እፈራለሁ። እኔ ብልጽግናን አልደግፍም፣ ግን እንደ ሀገሩ እንደሚወድ ሰው ፖርት አስፈላጊ ነው ወይ ክሪቲካሊ ኢምፖርታንት ነው የሚል እምነት አለ። ወደ ኋላ ሄድ ብለን ስናይ ኤርትራ እንዴት ራሷን ቻለች? ከኢትዮጵያ ጋር መሆን አይሻላትም ወይ? የኢሳያስ አፈወርቂ ፍላጎት ምን ነበር? የኢትዮጵያን ፕሬዝዳንት መሆን ይፈልግ ነበር። ፕሬዝዳንት መሆን ከቻለ ኤርትራን አይገነጥልም፣ ፕሬዝዳንት ካልሆነ ግን ያው ይገነጥላል የሚል ብዙ ኢንተርናል አሁን እየወጡ ያሉ ነገሮችን ታያለ። ሌላው ደግሞ በጣም ሲሪየስሊ ብዙዎቻችን ማየት ያለብን የኤርትራና የትግራይ ልዩነት ምንድን ነው? What is the difference between Tigrayans and Eritreans? The same language, the same culture, ሁሉም አንድ አይነት ነው 100% if I'm not mistaken። ለምንድን ነው እንትኑስ ኢትዮጵያ ውስጥ መቆየት የፈለጉት ትግራያንስ? ኢትዮጵያ ውስጥ መቆየታቸው ካልቀረ ለምን 10 ኪሎ ሜትር 20 ኪሎ ሜትር የአሰብን ወደብ ወደ ኢትዮጵያ ማድረግ አልቻሉም? ያ ሁሉ የባህር ርዝመት ያለው ድንበር እያላቸው ኤርትራውያን ወይ ለነሱ ይሰጥ 100% ኢትዮጵያን የሚመራ ሰው ከትግራይ የወጣ ለኢትዮጵያ ወደፊት ማሰብ የሚፈልግ ሰው ለምንድን ነው 10 ኪሎ ሜትር መውሰድ ያልቻለው? ወደብ ያስፈልገናል። ኤግዚስቴንሻል ጉዳይ ነው። አሁን ምን ፈልጋለሁ ወደፊት ጀነሬሽናችን እየፈለገ ይሄዳል ብሎ ያኔ ለምን ማስተካከል አልተቻለም ነበር? there was a conspiracy ነው የሚመስለኝ ስረዳ ነገሩን። አንቀጽ 39 ለምን መጣ? ትግራይ ቲፒኤልኤፍ ያ ሁሉ ጦርነት ከሄደ በኋላ ብዙ ነገር ከወደመ በኋላ ዛሬም ጦርነት ጉሰማ ላይ ናቸው አይደል? ከበሮ እየመጡ ነው። what is the reason behind? በእውነት ቲፒኤልኤፍ ጦርነት ውስጥ የሚያስገባ አቅም አላት ወይስ ደግሞ እነዚህ አሁን የተባሉትን የተለያዩ ፎርሶች ኤርትራን መንግስት ጨምሮ ኢንተርናል ኢንስታቢሊቲውን ተጠቅመው ማድረግ የሚፈልጉት ነገር አለ የሚል ነገር ማንሳት እንችላለን። እና በአጠቃላይ ፖርት ኢምፖርታንት ነው። ብልጽግና ስላነሳ አይደለም። ከብልጽግና በፊት በኢህአዴግ ዘመን በጣም ብዙ ሰዎች ያነሱ ነበር፣ ግን እነመለስ እንደ ወንጀል ነው የሚቆጥሩት ነበር። ኖ ፖርቱ የኤርትራ ነው የሉዓላዊ ሀገር ስለሆነች ሉዓላዊነትን መዳፈር ነው የሚሆነው እና አታንሱ አትንኩ በቃ ታቡ ነበረ። 97 ዓመተ ምህረት የምርጫ ጊዜ ቅንጅቶች ሲሪየስሊ አንስተውት በጣም ብዙ ኢትዮጵያውያን ኢንጌጅ አድርገው አንዱ ቅንጅት እንዲያሸንፍ ከፍተኛ የሆነ የህዝብ ድጋፍ እንዲያገኝ ምክንያት የሆነ የፖርት ጉዳይ፣ ሌሎች የኢፒአርዲኤፍ ፍራጃሊቲ ተጨምሮበት ማለት ነው። ስለዚህ ብልጽግና አሁን ያዙ ልቀቁኝ ስላለ አይደለም። ወደብ ጉዳይ ላይ ወደብ ክሪቲካሊ ኢምፖርታንት ዛሬም ሊሆን ይችላል፣ የዛሬ 10 ዓመትም ሊሆን ይችላል። በግል ላይ ጦርነትን በደግፍ ሰው አይደለም። በተደጋጋሚ ተናገር ያለው ቴዲ አንተ ቤት ሰላማዊ ሆነ ዊን ዊን የሆነ ሶሉሽን ሊያስገኝ የሚችል ዲስከሽን በጣም ኢምፖርታንት ነው የሚል እምነት አለኝ። ጦርነት አውዳሚ ነው። በብዙ መንገድ ጦርነት የሚመከር አይደለም። ሴቶችን፣ እናቶችን፣ አረጋውያንን፣ ህፃናትን፣ ወጣቶችን ጭምር ብዙ እንትን የሚል ነው። ለወደብ ጦርነት ውስጥ መግባት ብዙ ዋጋ ያስከፍላል። ለኤርትራውያን ብቻ ሳይሆን ለኢትዮጵያውያንም ብዙ ዋጋ የሚያስከፍል ነው። የ1989 1990 ጦርነት ማየት እንችላለን። የጦርነቱ ጊዜ አሁን እየወጡ መረጃዎች የሚዘዋወሩ ሶሻል ሚዲያ ላይ ያው ማጣራት ይጠይቃል። መረጃዎችን የምታይ ከሆነ መለስ በጦርነቱ ጊዜ ወጣት እየተዋጋ እየተዋደቀ ነው። የጦርነቱ ጊዜ ኢሳያስ ጋር ነበር በሄሊኮፕተር እየተመላለሰ። እንደዚህ አይነት መሪ ነው የነበረን።
ስለዚህ ኤርትራን ወደብ መስጠት አይደለም ሀገሪቷን ማሳልፎ አለመስጠቱ እግዚአብሔር ይስጠው። ዜርፎር ወደብ ኢምፖርታንት ነው። መለስ ሂስቶሪካል ሚስቴክ ኢፒአርዲኤፍ ቲፒኤልኤፍ የፈጠረው ሂስቶሪካል ሚስቴክ ነው። ዛሬ ብልጽግና ሆያ ሆይ ያለበት ስለሆነ ሳይሆን ታሪካዊ ስህተት በጣም ብዙ ሰዎች ሳይኖሱ የነበረው ግን ታቡ የነበረ በኢፒአርዲኤፍ ጊዜ ወንጀል የነበረ አይነት ጉዳይ ነው። ወደብ ዛሬም የዛሬ 30 ዓመት በፊትም ወደፊትም ኢምፖርታንት ነው፣ ያስፈልጋል ሀገሪቱ። ሌላው የኢትዮጵያ ኤርትራ ጦርነት ነው። ኤርትራ በእውነት አሁን ኢትዮጵያን የመውጋት አቅም አላት ወይ የሚል እንደው ቀለል ያለ አናሊሲስ ስትሰራ ኤርትራ በብዙ ነገሯ ኋላ ቀር ሆናለች። በብዙ ነገሯ ኤርትራ ውስጥ ምን ያህል ሰው ኢንተርኔት ይጠቀማል ብለህ ዛሬ ብትጠይቅ ኢንሲግኒፊካንት የሆነ ነምበር ኢንተርኔት የሚጠቀም ሰው ያለው። በብዙ መንገዱ ኤርትራ ወደ ኋላ ይቀር ነው። ስለዚህ ካንት ኮምፔር ኤርትራንና ኢትዮጵያን በጦርነት አታወዳድርም። ኢንኮምፓራብልስ you cannot compare the two። ነገር ግን ኢትዮጵያ ኢንተርናል የሆነ ፍራጃሊቲ ውስጣዊ የሆነ አለመረጋጋት ውስጣዊ የሆነ ሰላም ያለመኖር እና ደግሞ ዲቪዥን አለ። ዲቪዚቭ ፖለቲክስ ያው ከብልጽግና የጀመረ ነው። በጣም ብዙ የተለያዩ ኃይሎች አሉ። ጦርነት እዚህ መዛም አለ። አሁን ቀደም አይሻ እንዳሳነሰችው ሳይሆን የተለያዩ ኃይሎች አሉ። ይሄ አደገኛ ነው። ቀደም ስጠቅስ እንደነበረው መግለጫ የሚሰጡን ቲፒኤልኤፎች ከኦላም ጋር እየሰሩ ከሆነ ከፋኖም ጋር እየሰሩ ከሆነ ቲፒኤልኤፍ ደግሞ ከኤርትራ መንግስት ጋር እየሰራ ከሆነ የኤርትራ መንግስት ዛሬ አዲስ አበባ አለ ማለት ነው በኢምፕሊኬሽን። ይሄን ማለት ፈልጋለሁ። ግን በአጠቃላይ ምናልባት ልደቱን ቀደም ጠቅሰው ስለነበር ልደቱ በጣም ጠንካራ ፖለቲከኛ ነው። ፖለቲካ የገባው በሳል ፖለቲከኛ ነው። ሰሞኑን አንድ እንትን ላይ ሲናገር ነበር ከሀገር ጠላት ጋር ማበሩ አደገኛ ነው ቲፒኤልኤፍ እና ወጣቶች ኃይሉት ይገባል የሚልና በኋላ ላይ እመለሳለሁ። አመሰግናለሁ ቴዲ። ቴንክ ዩ። እስኪ በመሀል የዶክተር ያዕቆብ ኃይለማርያምን ድምፅ ላስደምጣችሁ። ወደብ እንዲኖረን ጭራሽ ጥያቄ አላቀረብንም። የኢትዮጵያና የኤርትራ ጦርነት በአልጀርስ ላይ በተደረገው ስምምነት ሴትል ከተደረገ በኋላ ሚስጥር ይናገራሉ። ሰውየው እኚህ ሰው የህግ ሰው ናቸው። በካሜሩን እና በናይጄሪያ መካከል የነበረውን የድንበር ይገባኛልን ጉዳይ የመሩ ሰው ናቸው። ከዚህ ቀደም ቅንጅት ውስጥ የነበሩ ሰው ናቸው። አቶርኒ ጀነራል ናቸው። ይሄን ይላሉ። እስኪ አድምጧቸው። ኢትዮጵያም በ60 ኪሎ ሜትር ርቀት 100 ሚሊዮን ህዝብ ወደ ይዘጋበት የሚል ስምምነት በምንም አይነት ተቀባይነት አይኖርም ነበር። ይህንን ጥያቄ የሚያቀርብ ሰው ቢኖር ኖሮ እንደውም ኮሄን አደራዳሪ የነበረው የአሜሪካ ተወካይ በድርድሩ ወደ መጨረሻው ገደማ ይህን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደ ባልባ ይሆናል? እንዴት ወደ ይዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል። እና ኮሄን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ለምሳሌ ኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው፣ ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው፣ ወደ ኢትዮጵያ መምጣት የለበትም ብሎ ተከራከሩ። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። ግን ለሰከንድ ለሁለት ደቂቃ የብሔር ካባችሁን አውልቃችሁ ይህን ንግግር ስታደምጡ እንደው ዝም ብላችሁ ነው የሌላ ሀገር ዜጋ እንኳን የሌላ ሀገር ዜጋዎች ላይ አሁን ይሄ የሰማችሁት ታሪክ ካሜሩን አሁን ላይ የካሜሩን ዜጎች ላይ ወይም የናይጄሪያ ዜጎች ላይ ወይ የቡርኪና ፋሶ ዜጎች ላይ ተፈጸመ ነው እንኳን ቢባል እንዴ ነውር ነው ምናምን ትላላችሁ። 120 ሚሊዮን ህዝብ የያዘ የቡርኪና ፋሶ ነዋሪ እንደው 120 ሚሊዮን ከሆኑ ማለት ነው ላንድ ሎክድ ናቸው። ላንድ ሎክድ ደግሞ የሆኑት በራሳቸው አመራሮች ነው። አንፈልግም ብለው ነው የሚል ነገር እንኳን በሰሙ እንደ ኢትዮጵያ እንኳን ናቸው በሰሙ ሌላው ቢቀር ሼም ኦን ዩ አትሉ ፕሬዚዳንቱ። ይሄ ግን የሆነው በሀገር ላይ ነውና ይሄ ነገር እንዴት ታዩታላችሁ?
ጭራሽ ሄርማን ኮይን የደርግ ጦርነት ከተጠናቀቀ በኋላ ለንደን ላይ ያደራድራቸው ነው ሄርማን ኮይን እና በተለይ በባህር በር ጉዳይ ላይ እንዴ እነሱ ምጽዋና አሰብ አላቸው። ይሄን የሚያል ህዝብ ላንድ ሎክድ እንዲሆን ለምንድን ነው የፈለጋችሁት ብለን ስንጠይቃቸው ሄርማን ኮይን ነው ጠያቂው። እነ መለስ ዜናዊ በወቅቱ የነበሩ ሰዎችን አንተ ምን አገባህ አርፈህ ተቀመጥ አሉኝ ነው የሚለው ሄርማን ኮይን። መሀል ላይ እነዚህ ነገሮች አስደምጣችኋለሁ። የመለስ ዜናዊ ንግግር አለ። አንዳንዶች ለመለስ ዜናዊ ፌርነስ መለስ ዜናዊ በወቅቱ ይሄን ያደረገው ወይም ደግሞ በወቅቱ የነበሩት ኢህአዴግ ሰዎች ይሄን ያደረጉት ኤርትራውያን ፈርጥመው ስለነበረ ገና መንግስት መመስረታቸው ገና ደርግን ማስወገዳቸው ስለነበረ ወደ ሁለተኛ ጦርነት ላለመሸጋገር ነው። የጊዜ ጉዳይ ነው። ለጊዜው ለጅቡቲ 1.5 ሚሊዮን እስከ 2 ቢሊዮን ዶላር እየከፈልን በአመት እንቆይና ራሳችንን ስናደራጅ የት ሄዳል? እነሱ እኛ ካልተጠቀምንበት በስተቀር ፈረስ ነው ወይም ደግሞ ከብት ነው ውሃ የሚያጠጡበትና ምንም ሊያደርጉበት አይችሉም። መቀበላችን አይቀርም በሚል እሳቤ ነው የሚሉ አሉ። እናንተም እንደምትሉ ግን አላውቅም። የሆነ ሆኖ በሆነ ድራማዊ ትዕይንት የባህር በር አልባ ሆነናል ማለት ነው። አንተ የምትታገል ታጣቂ ኃይል ነገ ስልጣን ስትይዝ የባህር በር ያንተም ጥያቄ እንደሆነ ማወቅ አለብህ። በድርድር አመጣለሁ በል፣ ገዝቻ አመጣለሁ በል፣ ህዝቡን አፍልሻ አመጣለሁ በል። እንደ አንድ ህዝብ ግን ስልጣን ስትይዝ የባህር በር እንድታመጣ ህዝቡ ይጠይቃል። ይሄን መለማመድ አለብህ። አፍን ማለማመድ አለብህ። ዝም ብለህ ጡት የተቆረጠ ላሾ የተቆረጠ እያልክ አይደለም መጨው አለብህ። ጎን ለጎን እናንተ ፖለቲከኞች መንገር አለባችሁ፣ መንጋዎቻችሁን መንገር አለባችሁ። አይ 4 ኪሎ ከገባም በኋላ የባህር በር የምናመጣው እንዲህ ነው። ኦነግ 4 ኪሎ ከገባ በኋላ የባህር በር እንዴት ነው የምታመጣው? ፋኖ እንዴት ነው የምታመጣው? ይሄን መለማመድ አለባችሁ ለማለት ያለው። እሺ ቴንክ ዩ ሳም። ወደ አኩና ማታታ እንሄዳለን። አኩና ማታታ የኬንያ ስም ነው። አኩና ማታታ ማለት አኩና ምን ማለት የኬንያ ስም ቋንቋ ነው። ደህና ናችሁ ማለት ነው። ደግሞ ሁሉ አማን ነው ማለት ነው። ያ ኖ ፕሮብለም ማለት ነው። ችግር የለም እንደማለት ነው። ኖ ወሪስ እንደማለት ነው። ይሰማል? እሺ 8 ደቂቃ አለ ወንድሜ። እሺ አመሰግናለሁኝ ቴዲ። ውይይቱ በወደብ ጉዳይ ነው አይደል? ወደብ በሶስት ነገሮች ለመናገር ወዳለሁ። በወደብ ጉዳይ በፋኖና ይመጣል በሚባለው አውደ ውጊያ ላይ ማለት ነው። እንደምታስታውሱት በኢትዮ ኤርትራ ጦርነት ሰዓት ህዝባችን አንድ ነበረ። አንድ በነበረበት ሰዓት ጦርነቱ በአጭር ጊዜ ነበር የተጠናቀቀው። እንደውም አልፎ የኢትዮጵያ ሰራዊት ገስግሶ እነ ባሬንቱን፣ ሰንዓፈን፣ አድኳላ እስከ አድቀይ እና እምባሴራ እነ ጾረናን ሁሉ አልፎ ወደ ኤርትራ በሚገሰግስበት ሰዓት ባሻጥር ተመለሱ የተባለበት ወቅት ነበር። ከ4 ኪሎ ቀጭን ትዕዛዝ የተነሳ ማለት ነው። እና ምንጊዜም የኢትዮጵያ ሕዝብ ችግር ውስጥ የሚከቱት መሪዎች ናቸው። አሁንም አብይ አህመድ የብልጽግና መንግስት ወደብ ይጠይቃል። ነገር ግን ውስጡ ሰላም ውስጡ የደፈረሰ ነው። ህዝቦቹን አንድ በማድረግ የተጠመደ አይደለም። ራሱ የብሔርተኛ መንግስት ነው። ጨፍጫፊ መንግስት ነው። አማራ ክልል ላይ የሚፈሰው ደም ቀላል ደም አይደለም። ቀላል ኢኮኖሚ አይደለም የሚፈሰው። ድሮን ነው የሚጣለው። 40 ሚሊዮን ዶላር ልክ አንድ ድሮን የሚጥለው ወደ 40 ሚሊዮን ዶላር የሚገዛ ነው። ሱዳን አልወረረችንም። ሶማሌ ወሬበር ኤርትራ ግዙፍ ሰራዊት አለን፣ ብቃት ያለው ሰራዊት አለን ይላሉ። ግን ድሮን ነው የሚጠቀሙት። ሜካናይዝድ ኃይል አልፎ ማለት ነው። ስለዚህ የኢትዮጵያን ህዝብ
ግራ የሚያጋባ እውነታ ነው። ውዥንብር ነው ለኔ። አሰብን ይዛለን አሰብንን ማንን ይዞ ማለት ነው? ማንን ይዞ? ህዝቡን ስትይዝ እኮ ነው መጀመሪያ። እውነተኛ የፑቲን አስተሳሰብ ሲኖርህ ነው ኢትዮጵያን ከፍ የምታደርገው። ለምሳሌ ፋኖ ኢትዮጵያ ብሔርተኛ ነው። ፋኖ ለኔ ሊገለው ሊደፍረው ሊጨፈጭፈው የመጣን የጠላት ኃይል እኮ ከድል በኋላ የኢትዮጵያን መዝሙር ይዘምራል። የኢትዮጵያን ብሔራዊ መዝሙር ጫካ ሆኖ የሚዘምር። ስለዚህ ኢትዮጵያ ብሔርተኛ ነው። በአጠቃላይ ለኢትዮጵያ ትልቅ ዋጋ የከፈለ ማህበረሰብ ነው። ኢትዮጵያን የሚያፈቅር ነው። ነገር ግን እህቶቻችን ብጽዕት እህቶቻችን እንዳይማሩ እየተደፈሩ ከተከበረ ተብሎ የሚጠራ ዩኒቨርሲቲ ሁሉ ኪድናፕ እየተደረጉ ያሉበት ሁሉም አይታወቅ። እነኛ ወጡ እንጂ በሺ የሚቆጠሩ ምን ስላደረገ ነው? ምን ስለበደለ ነው የአማራ ማህበረሰብ? ስለዚህ የፋኖ ትግል ከሚደግፉት ውስጥ አንዱ ነኝ። የወደቡ ጥያቄ የኢትዮጵያ ሕዝብ ይሄ እኮ ሰርቫይቫል ነው። ሽብር እየነዛ በሰላም ነው መፈልገው ይላል። የወደብ ጥያቄ ሰማለሁ። ቴንክ ዩ። የወደብ ጥያቄ የሰርቫይቫል ጥያቄ ነው። ለምሳሌ ቀይ ባህር የሚባለው እኮ ኤርትራ ላይ ብቻ ያለው ይመስለዋል ሰው። ቀይ ባህር የሚባለው እኮ እስከ ሜዲትራኒያን የሚደርሰው እስከ ታች እስከ ዜላ የሚደርሰው ይሄ ጠቅላላ ብዙ ቀይ ባህር እና ዓለም አቀፍ ባህር ነው። ማንም የሚሸራሸርበት ዓለም አቀፍ ባህር አክሰስ ቱ ዘ ሲ ያለን ህዝቦች እንደሆነ ይታወቃል። ነገር ግን ሁለቱ ወንበዴዎች በሰዓቱ መንግስትን ተቆጣጠሩ። መንግስቱ ኃይለማርያምም የኢትዮጵያን ህዝብ ይዞት ስላልነበረ አንተ ይሄኛውን አስተዳድር፣ እኔ ደግሞ ይሄኛውን አስተዳድራለሁ፣ እኛ በቀረጽነውና በነደፍነው መሰረት እንመራዋለን፣ አልፈልግም ሲል ደግሞ አንድ ላይ እንሆናለን ነበር ሂሳቡ። ነገር ግን በ7 ዓመት ነው ጦርነት የጀመሩት፣ በባድመ ጦርነት ማለት ነው። ይሄ ጦርነት ሲጀመር የኢትዮጵያ ህዝብ እጅግ በጣም ደስተኛ ነበር። ነገር ግን ያን ደስታውን አፈር ነው ያበሉት ልጆቹ መስዋዕት ከፍለው። የወደብ ጥያቄ የሰርቫይቫል ጥያቄ ነው ለኢትዮጵያ። ትልቁ የኢትዮጵያ በሽታ ደግሞ ይሄ ኮንስቲቱሽናል ገቨርንመንቱ ነው፣ ህገ መንግስቱ ነው። ህገ መንግስቱን ያረቀቁት ሻዕቢያና ወያኔዎች ናቸው። ያ ህገ መንግስት has to be abolished። ለምሳሌ ሰልፍ ዴተርሚኔሽን አፕ ቱ ሴሴሽን ፎር ዘ ፎርሜሽን ኦፍ ኢንዲፔንደንት ስቴት፣ የራስን እድል በራስ የመወሰን እስከ መገንጠል የሚለው ቲዎሪ የቦልሼቪክ ቲዎሪ ነው፣ የራሻዎች ቲዎሪ ነው፣ ራሻን የበታተነ ቲዎሪ ነው። ታላቋን ዩኤስኤስአር ዩናይትድ ሶቪየት ሶሻሊስት ሪፐብሊክን የበተነ ለሶቪየት ያልሆነ ነው። ባልተማረ ህዝብ 85% አርሶ አደር በሆነበት ማህበረሰብ ላይ ምንም ንቃተ ህሊና በሌለው ማህበረሰብ ላይ አንቀጽ 39 ሰልፍ ዴተርሚኔሽን አፕ ቱ ሴሴሽን ብለህ አስፍረህ ሻዕቢያና ወያኔ በሰጡ ሂሳብ እስካሁን እየተመራ ብሔር መታወቂያ አድርገህ ዜግነት ኢትዮጵያ ብሔር አማራ፣ ትግሬ ወዘተረፈ አድርገህ ኦሮሞ አድርገህ ኤርትራ ላይ ግን ያረከው ምንድን ነው? ዜግነት ወይም ምንነት ኤርትራዊ የሚል ትሰጣል። 9 ባንዲራ አለ ኤርትራ ውስጥ፣ 9 ብሔረሰብ አለ፣ 9 ባንዲራ የለ። ይሄን ሁሉ ይሄ ኮንስቲትዩሽን ቢቀየር ክልል
ክልል የሚለው ቢነሳ ለብሔር ብሔረሰቦች ዳቦ እንጀራ አይደለም ይሄ የሚያበላው ክልል ሳንሆን እኮ ኢትዮጵያኖች አንሰደድም ነበር። ወደብ እያለን ኢትዮጵያኖች አንሰደድም ነበር። የወደብ ጥቅሙ ምንድነው? እያንዳንዱ መርከቦቻችን ጣሊያን፣ ጀርመን፣ እንግሊዝ፣ አሜሪካ ተጉዘው ሾፕ አድርገው ያመጡታል፣ ወደ ኢትዮጵያ ያስገቡታል በቀላል ገንዘብ። አገር ውስጥ ይመረታል፣ መርከቦችም ያስገቡታሉ። ቀረጥ ምናምን የምንከፍለው ቢሊዮን ዶላር የለም በየዓመቱ። ትልቅ የህልውና እንትን ነው። ግን በጦርነት አይደለም ይሄን ነገር አንድ ደቂቃ ስጠኝ። በጦርነት ሳይሆን መጀመሪያ በሰላማዊ መንገድ እንሞክረው። ኦኬ ደቂቃ አልቆ ዞሮ ሲመጣ ስለማሽ ቴንክ ዩ። ኦኬ ክብራትና ክብራን ይህን ድምፅ እስኪ ስሙት። ሶማሊያ አካባቢ መስቀል መረጋጋት ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ አመሰግናለሁ። የባህር በር እንዴት ነው የሚመጣው ነው ጥያቄው። አይኖ ብሔርተኞች አሁን ሀገራዊ ስሜቱ ጠፍቶባቸዋልና ምንድነው ሀገራዊ ስሜት ምን ነበር እያሉ ነውና ይመጣል። አይዟችሁ ቀስ እያለ ይመጣል። የሆነ ሆኖ ግን ቁም ነገሩ አሁን በሀገር አቀፍ ሚዲያም የመንግስት አክቲቪስቶችም የመንግስት ሰዎችም ስለ ባህር በር እያወሩ ነው ያሉት። አንዳንዶች የባህር በር ምክንያት ነው ይሄ ዝም ብሎ ኮዝ የላቸውም፣ ኮዝ ሳይኖራቸው ከኤርትራውያን ጋር ታኮሱ እንዳይባል ነው እንጂ ዋናው ይሄ አሁን ያለው መንግስት ኮዙ እዚህም እዛም ለምታዋቸው እሳቶች እሳት ለኳሹን ለማጥፋት ነው። ማጥፋት ማለት እሳት ለኳሾቹ ያሉት አስመራ ነው። እዛ ቆጣሪው ከጠፋ እዚህ ሀገር ቤት ያለው እሳት ይዳፈናል፣ ይጠፋል። ስለዚህ በባህር በር ሰበብ ወይም በቀይ ባህር ጋር አክሰስ ያስፈልገናል በሚል በዛ ሰበብ ነው እንጂ ዋናው ኢትዮጵያ ውስጥ እዚህም እዛም የሚነሱ ነገሮችን ለማዳፈን